ሉሊት እንግዲህ ከባድ ችግር ገጠማት ማለት ነው። ምክንያቱም ባለፈ ጊዜ ደውሎ ነይ ካልመጣሽ ግን የሚከተልሽ ነገር በጣም ከባድ ነው፣ ነይና ስራሽን አስተካኪ ብሎ በሲስተም ጠርቷት ከዛ በኋላ እንግዲህ የያፊት ቡችላ እጇን ቆራርጦ ላካት ማለት ነው። ወደ ቤት አምጥቶ በር ላይ ጥሏት ሄደ። እንግዲህ ዛሬ ደግሞ ያፊት ታሰረ ብለው ደስታቸውን ሳይጨርሱ እሱ ግን ሻይ እንኳን የሚጠጣ ሰው እንደዚህ እንትን አይልም ማለት ነው። እስር ቤት ገባ፣ ወጣ። ነገር ተበለሻሸ። ቢኒ በጣም ተደስቶ ነበር። ለካ የመጨረሻው ነበረ። ከዛም ታሪኩ መጥቶ አለቃ እንዳልከኝ አድርጌ ያለውኝ ሉሊትን ጠፍሯን እንዳለ ልቅም አድርጌ፣ ወይ ለምን ተውቃት? ምላሷንም መቁረጥ ነበረብህ አላት ማለት ነው። ከዛም በቃ አሁን ሻንጣዬን ይዤ እመጣለሁ፣ ውጭ ጠብቀኝ። እንዴ ልትወጣ ነው እንደ አለቃ? አዎ እስካሁን ከቆየ አይበቃኝም እንዴ? እና ደግሞ ያንን የውሻ ልጅ ይዘህ አምጣልኝ፣ ተገቢውን ቅጣት ማግኘት አለበት። እሺ አለቃ ያልከኝን አደርጋለሁ አለና ሄደ። ከዛም ኤፍራታ ደግሞ በሻንጣ ብር በጣም ብዙ ብር ተላከላት ማለት ነው። ማን እንደላከላት አይታወቅም። አምጥቶ ዝም ብሎ ሰጥቷት ነው የሄደው። ኤፉ ሻንጣው ስትከፍተው በጣም ብዙ ብር ነው። ደነገጠች። ኤፍራታ ቤዛ ጋር ደውላ ቤዚ አንቺ ነሽ እንዴ የላክሽልኝ ስትላት አላኩም ኤፉ የምን ነው ስትላት በቃ በኋላ አወራሻለሁ ብላ ስልኩን ዘጋችው ማለት ነው። ሉሊት ደግሞ እንደዚህም ሆና አፏ አያርፍም። አሁንም ሰው ስልክ ሲያወራ ጆሮዋን አቁማ እንደ ጥንቸል ታዳምጣለች ማለት ነው። ቢንዬ እንግዲህ በሚያሳዝን ሁኔታ ያፊት ታስሯል ብሎ እየተደሰተ ለነገነትና ለዳጊ ነግሮ ጋንዬ እልልታውን ቅልጥ አደረገችው ቤቱን በሙሉ። ግን ደግሞ መጨረሻው አዘን ሆነ። በጣም ነው ያስጠላው። ቢኒ መሞት የለበትም። እውነት ለመናገር ቢኒያም መሞት የለበትም። ቢኒና ሉሊት የድራማው ድምቀት ናቸው። የእውነት በተለይ ሉሊት ድምቀት ሆነች ለድራማው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሐረግ ድራማ ዛሬ ተለቋል። ነገር ግን ደግሞ ቢኒዬ መሞት የለበትም። በእውነት እንዴ ቢኒ ከሞተ በጣም ነው የሚያስጠላው ድራማችሁ ማለት ነው። እና ግን ቢኒ እንጃ የተረፈ ግን አይመስለኝም። ከኋላው ማጅራቱን ነው የመታው በፌሮ ማለት ነው። እሱ ግን ያ የመታው ልጅ ታሪኩ ይሁን አላውቅም። እሱን ሲመታ ነው እንግዲህ ከጀርባው መጥቶ የመታው። ይሄ ማን እንደሆነ አላውቅም። ያ አቤላ ይሁን ራሱ ያፊት ይሁን፣ ያፊት ግን አይደለም አቤላ መሰለኝ። አቤላ ነው ይሄ አሁን ጽዮንን አቅፈቅርሻለሁ ምን አልሻለሁ ያለው ልጅ እሱ መሰለኝ ሲጀመር ማለት ነው። ቢኒን የመታው ከጀርባ እና ጽጋ ደውሎ ያፊት ታስሯል ምናምን ብሎ ጽዮንን እንደፈለገ እያሽከረከራት ይገኛል አቤል ማለት ነው። እንደፈለገው ምክንያቱም ማስፈራሪያ እጁ ላይ ስላለ። ይሄንን ነገር ደግሞ እስከ መቼ ዝም እንደምትል ግራ ገብቶኛል። ወይ ለያፊት መናገር ነው ወይ ደግሞ ለናታን መናገር ነው። ለያፊት ብትነግረው ልኩን ያስገባው ነበር አቤልን ማለት ነው። ያፊት ላይ ራሱ እስር ቤት ሄዶ አፍ ይዞበት ነው የመጣው። ያንን ማስቲካ አፍ ውስጥ እያሰቃየ እንግዲህ ያፊት ላይ ሲያላግጥ ነበረ። ምን አባል ስራ ነው እዚህ የመጣኸው? ቆይ እንገናኛለን እመጣልሃለሁ ስል እንዴ ልትወጣ ነው እንዴ? ለምንድን ነው የምትወጣው አላለም እንደ ጭራሽ። እና አቤላን እኔ እንጃ ልክ ያስገባዋል ብዬ አስባለሁ። ያፊት አይለቀውም በእውነት። እንግዲህ ሉሊትዬ እዛው ተኝታ ቤዛም አጎረሰቻት። ከዛ ደግሞ እጂ ተንኮለኛ ምግቡ ላይ ጨው ጨምራበት ይዛ መጣች። እንደባለፈው መርዝ አይደለም ጨው ነው ያመጣችው። ከዛ ቅመሽና መጀመሪያ ከዛ እኔ እበላለሁ አለቻት። ሆ ያምላኪ ትዕግስት ውስጠኛ ልጅና ለራሷ ቀመሰችው። ከዛ አውቃ እኮ ነው ይጣፍጣል ብላ ጎረስ ጎረስ አደረገችና መጨረሻ ላይ ኧረ ይሄስ እንደው ደግሞ ይጣፍጣል አለው እንዴ እንኳንም ያልቀመሰችው አለች። ከዛ አንቺ አጎርሽኝ እንጂ አይ አላጎርስሽም፣ ምግቡ እንደዚህ ይጣፍጣል ለካ በቃ አላጎርስሽም፣ የራስሽ ጉዳይ አለችና ለራሱ መብላት ጀመረች ማለት ነው። ከዛም እንደዛው እየሳቁ እየተጨዋወቱ እያለ እንግዲህ አስደንጋጭ ነገር መጣ ማለት ነው። የቢኒ ጉዳይ የሆነች እንጃ እኔ እንግዲህ አትጋገር በድንጋጤ በጣም ነው ክው ብላ የቀረችው ማለት ነው። ዳጊ ደውሎ ዳጊ ቤት ውስጥ ቁጭ ብሎ ነበረ። ሜሴጅ ገባለት ስልኩ ላይ አጎቱ ተገሏል የሚል ሜሴጅ። ከዛም ዳኒ ማነው ዳጊ እየተርበተበተ
በቃ ሰውነቱ ሁሉ ይንቀጠቀጣል። ማውራት ሁሉ አይችልም ነበረ። እንግዲህ ከዛ እንደዛ እየተንቀጠቀጠ ላይ ደውሎ ናታን አለ ወይ ናታንን አገናኘኝ የባክሽን እያለ ምንድን ነው ዳጊ የተፈጠረ ነገር አለ እንዴ? አጎቴን ገደሉት ስል እንግዲህ ስልኩ ልቅቅ አደርጋ ዝርራለች ማለት ነው። ከዛ ቤዛም መጣችና ወደቀች። ደግሞ የሆነ ሰው በጣም በኃይለኛው በር እያንኳኳ ነው። ሉሊትን የሚፈልጉ ሰው ይሆኑ አላውቅም። ሉሊት ደግሞ እየተደናበረች ነበር። አሁንም ሰው መጣብኝ እንዴ እያለች እንግዲህ ናታንም ጮኸ። ቢኒ መሞት የለበትም። እኔ እንጃ ይድናል ብዬ ተስፋ አለኝ። ግን ቢኒ ከሞተ ያስጠላል በእውነት። ወይኔ የገንዬ ጠበቃ አይዞሽ እኔ ያለው እያለ የሚያበረታታት የገነት አበረታች ነው። የምሬ ነው። ገንዬ ደግሞ እንግዲህ ያፊት ታስሯል። በቃ ልጄን እንደፈለግኩኝ አገኛለሁ፣ እንደፈለግኩኝ በቃ ሄዳለሁ እያለች ቤቷ። አይ ያልተሳካም። ያፊት ወጣ ማለት ነው ከእስር ቤት። አሁን ያ የእሱ ማነው እሱ ይሄ ታሪኩ የሚባለው እሱ ጋር ደውሎ ከዛ ምን ያለ እንትና ይሄ ማነው እሱ ያፊት ታሪኩ ጋር ደውሎ ኤፍራታን እንድትከታተልልኝ እፈልጋለሁ። ምክንያቱም እሷ አደገኛ ልጅ ናት፣ አትችለንም፣ አንችላትም፣ ቤት እንደምትመጣብን አናቅምና ስለዚህ የምትሄድበትን ከማን ጋር እንደምትውል አረጋግጠ ትነግረኛለህ። እዚህ ላይ ትኩረት ማድረግ ግዴታ ነው አለው ማለት ነው። እሺ አለቃ ችግር የለውም እንዳልከኝ አደርጋለሁ ይላል። ታዛዥ ነው እንግዲህ ያፊት። ይሄ አሁን የአሁኑ ስራ ትርፋማ ያደርገኛል ብዬ አስባለሁኝ ይላል። እንግዲህ ከድራማው ማን ነው የሚሞተው ብላችሁ ታስባላችሁ? ቢኒያም መሞት አልነበረበትም በእውነት ግን እንግዲህ አላቅም፣ ሚዳንም ይሞትም አላቅም። አጎትህን ገለነዋል ብለው ነው እንግዲህ ሚሴጅ ይገባለት። ግን ደግሞ ከኋላ ስለመታው ደሙም በጣም ፈሷል። ሐኪም ቤት እንኳን አይወስዱትም፣ ወስዶ ነው የሚጥሉት የሆነ ቦታ ላይ እና ወይም ደግሞ እነ ናታን በር ላይ ያመጡት እሱኑ ሳይሆን አይቀርም ሲጀመር ማለት ነው።